በይፋ ተመርቋል። በእግዚአብሔር እንደመመረጥ የሚያስደስት ነገር የለም። ብሉይም አይቀረው አይሻም አስረጂ ያመሰጥረዋል ሁሉን በየፈርጂ። መሐመድን ከወልደ ማርያም አጣምረ ልቀቃቸው፣ ሀጎሱን ከቶሎሳ አጣምረ ልቀቃቸው። እርስ በርሳቸው ይጠባበቁላል። ሞኝ አትሁን። ይሄንን እንሰብካለን፣ አንድነትን እንሰብካለን፣ ፍቅርን እንሰብካለን። ኢትዮጵያ የመስጊዱም የቤተ ክርስቲያኑም የቁርአኑም የመጽሐፍ ቅዱስም የመሐመድም የገብረ ማርያምም ሀገር ናት። ዜና መጻሕፍት ወለጠ ዜና ሮዳስ ለኢትዮጵያ ሞገሳ እንበለት ትፈጠር ሔዋን እስመ ወለደ 30። ዶክተር ሮዳስ አይነት ሰው ስትሆኑ በእግዚአብሔር ስትመረጡ የእግዚአብሔር መጽሐፍ የሚፈልገውን ነገር የምትጽፉ ፔን ኦፍ ጋድ የእግዚአብሔር ብዕር ትሆናላችሁ። አፌን ሞልቼ እናገራለሁ። ከመናቅም ከማስጨነቅም የራቀ ማዕከላዊ ትምህርት ያላት ቤተ ክርስቲያን ናት። ድሜ ከጤና ይስጥ ተባረክልኝ። ይሄን ሁሉ ሰው እያፈራህ ነውና የበለጠ ጸጋ ይስጥ። በምሕረት ቃል ኪዳን ከምትማጸልጃቸው ጻድቃኖች አንዱ ሆኖ እንዲመረጥ እግዚአብሔር ይርዳው። እግዚአብሔር በስራው ሁሉ ይቅደምለት፣ ከክፉ ነገር ይጠብቀው። በተለያየ ሁኔታ ውስጥ ያልፍ ነበር ይሄ ቀን ሁላችንም እንደምናውቀው። ምክንያቱም ሰንበት ነው፣ ማህበራዊ ህይወት አለብን፣ የግል ጉዳይ አለብን። አንዳንዶቻችንም ደግሞ ብናርፍ የምንመርጥበት እለት ነበር። ግን ትላልቅ ስራ የሰሩ ሰዎቻችንን እንዲህ በአደባባይ ማክበር አለብን። እንኳን ደስ አላችሁ መባባል አለብን። ለዛ ብላችሁ አክብራችሁ ወዳችሁ ፈቅዳችሁ ጊዜያችሁን በዚሁ ታሪካዊ ዕለትና ደማቅ ፕሮግራም ላይ ለመገኘት መርጣችሁ ወሰናችሁ ስለተገኛችሁ ፈጣሪ ያክብርልን፣ እናመሰግናለን ለማለት ነው። እናንተንም በእግረ መንገድ ደግሞ ባልደረባዬ የምትወዱት የምታከብሩት አርቲስት ካሌብ ዋለልኝ ልደትህ እንደሆነ ሚስጥር ሰማሁ። ዛሬ የተወለደበት ቀን ነው። እግዚአብሔር ይመስገን። በተለያየ አገልግሎት ውስጥ ልንገኝ እንችላለን። በጎ ነገር በሚደረግበት ቦታ ሁሉ ያለ ገደብ መገኘት ፈጣሪንም የሚያስደስተው ነገር ስለሆነ እሱኑ ለመግለጽ ጭምር ነው። ሐዲስ ነው ይሉታል ቅሉ እንጂ ብሉይም አይቀረው አይሻም አስረጂ ያመሰጥረዋል ሁሉን በየፈርጂ። በስነ ፈለኩ በሳይንሱም ዓለም አለው ጥልቅ ዕውቀት የሚሆን ለሁሉም። ከዚህ ሁሉ ክህሎት ከተትረፈረፈው ከትልቁ ጅረት ሞልቶ ከሚፈሰው 30 ልጆችን ወለደልን ይኸው። ዕውቀት ሲለካ ማን ነው? ሮዳስ ነው ለካ። እናንተው መስክሩ ማንስ ይለዋል ቅር ብላለች። ከልብ ከልብ አክብሩልን ሕይወት ታደሰን። እጥር ምጥን ባለ አገላለጽ ልቧ ውስጥ ያለውን ነገር ለማጋራት ነው። እሷ እዚህ ጋር መታየት ስላልፈለገች ነው። እንግዲህ እንደየባህሪያችን ነው። ለማንኛውም ሁላችንም በልባችን የምንጋራው ይሄን ሰው አወድሱ ብንባል የምናወድስበት መንገድ አለ። ደስታውንም ለመጋራት ምስጋናም ለመቸር ፈጣሪ በፈቀደው መንገድ ነው የተገናኘ ነው። እዚህ ከተገኙ ሰዎች መካከል የመጋቢ ሐዲስ ዶክተር ሮዳስ ታደሰ ወዳጅ የሆኑ መጋቢ ሮዳስም መጋቢ ሐዲስም መናገር አለብህ ብለው ነው የቆምኩት። የተነሳው ቶፒክ አይኮኖግራፊ አይኮኖክላሲስ ሙቭመንት። አሁን እሱ ላይ ለመናገር እኔ ድፍረት የለኝም። ከፕሮፌሰሩ ከአባ በኋላ ከረዳት ፕሮፌሰር ከዳንኤል በኋላ ደግሞ መናገር ምንም የምናገረው ነገር የለም። ስለ ደራሲው ግን አንድ የሚገርመኝን ነገር ልንገራችሁና ነው የምወርደው። መጋቢ ሐዲስ ዶክተር ሮዳስ ስለ ቀን አቆጣጠር ሲያስተምሩ ሰማለሁ። መጋቢ ሐዲስ ዶክተር ሮዳስ ስለ ስነ ከዋክብት ስለ ከዋክብቶች ሲያወሩ ሲያስተምሩ እሰማለሁ። መጋቢ ሐዲስ ዶክተር ሮዳስ 29 መጽሐፍ ጻፉ፣ ይሄ ደግሞ 30ኛው ነው ሲባል እሰማለሁ። ከዛ በተደጋጋሚ ደግሞ የተለያዩ ፕሮግራሞች ላይ እንድንናገር አብረን ስለምንጋበዝ አንድ ቀን ጥያቄ ጠየቅኩኝ። እኔ ምለው
መጋቢ ሐዲስ ዶክተር ሮዳስ እድሜው ስንት ነው ብዬ ጠየቅኩኝ። እንደውም የዛ ጊዜ ይቅርታ አድርጉልኝና ዶክተር ሮዳስ ግን እድሜ ስንት ነው ነው ያልኩት። ማለት በዚህ እድሜ ይሄ ሁሉ እንዴት ነው የሚሰራው? ወጣት ናቸው። እኔ በእድሜ በጣም በልጣቸዋለሁ። እኛ ያልሰራነውን ነገር በዚህ በወጣትነት እድሜ ሰው እንዴት 30 መጽሐፍ መጻፍ ይችላል? ሰው እንዴት ስነ ቀን አቆጣጠር፣ ሌላ ብዙ እውቀቶች፣ በዓላት፣ ከዋክብት ይሄ ሁሉ እውቀት እንዴት ሊኖረው ይችላል? እና እኔ ዛሬ በይፋ የምጠይቀው መጋቢ ሐዲስ ዶክተር ሮዳስ እድሜያቸው እንዲነግሩን ነው። በጣም የሚያስደንቅ ነው። ከልቤ ነው። በጣም ነው የምደነቅባቸው። ወጣት ናቸው። የሚሰሩት ስራ በሳቸው 2-3 እጥፍ እድሜ ባላቸው ሰዎች የሚሰራ ነው። መቼም እቺን ብዬ ነው የምወርደው። በእግዚአብሔር እንደመመረጥ የሚያስደስት ነገር የለም። በእግዚአብሔር እንደመመረጥ ደግሞ በምድር ላይ የሚያስፈራ ነገር የለም። ለምን እንደሆነ ነግራችኋለሁ። በእግዚአብሔር መመረጥ ይህ በአሕዛብ፣ በነገስታት፣ በእስራኤል ሁሉ ፊት ስሜን የሚሸከም ዕቃ ነው ተባለ ሐዋርያው ጳውሎስ። ዕቃዬ ነው፣ የኔ ነው፣ ቨስል ነው ተባለለት። ጌታ ነው የሚናገረው ያንን። እንደ መጋቢ ሐዲስ ዶክተር ሮዳስ አይነት ሰው ስትሆኑ፣ በእግዚአብሔር ስትመረጡ፣ የእግዚአብሔር መጽሐፍ የሚፈልገውን ነገር የምትጽፉ ፔን ኦፍ ጋድ የእግዚአብሔር ብዕር ትሆናላችሁ። ስለዚህ እሱ ሊጽፍ ሲፈልግ ያነሳና ይጽፍባቸዋል። ይሄ ሁሉ 30 መጽሐፍ መቼም በሳቸው መጣልን አልችልም፣ ጸጋ ነው እንጂ። በእግዚአብሔር ስትመረጡ እንደ መጋቢ ሐዲስ እሸቱ፣ እኔ አፈወርቅ ጨምርበታለሁ። መጋቢ ሐዲስ እሸቱ አፈወርቅ ወርቅ አንደበት ስላላቸው ማውዝ ኦፍ ጋድ ስለሆኑ የወርቅ አንደበት እንደሳቸው ደግሞ ስትሆኑ እግዚአብሔር ፈጣሪ መናገር ሲፈልግ መናገር የሚፈልገው ነገር በሳቸው ልቦና ያስቀምጥና በሳቸው አንደበት ይናገረዋል። ይሄ የሚያስደስት ነገር ነው። የእግዚአብሔር አንደበት መሆን፣ የእግዚአብሔር ብዕር መሆን። እስቲ ያስማመስክኑ ስለሳቸው። እንደዚህ ድርጅት ባለቤት ደግሞ እንዳቶ ትእዛዙ ደግሞ ስትሆኑ እግዚአብሔር ሀብት ይሰጣችሁና ገንዘብ ያዥ ያደርጋችኋል። አዳራሹን ስጣቸው፣ ፕሮግራም ያርጉበት፣ እሺ። ስብሰባ መደረግ አለበት፣ አዳራሽ ስጣቸው፣ እሺ። ለዚህ ጉዳይ ቤተ ክርስቲያን ለማሰራት ገንዘብ ያስፈልጋል፣ ስጥ፣ እሺ። ምንድናቸው አቶ ትእዛዙ? የእግዚአብሔር ዕቃ ናቸው፣ ገንዘብ ያዥ ናቸው፣ የእግዚአብሔር እጅ ናቸው። መስጠት ሲፈልግ የሚሰጥባቸው እጅ ናቸው። እነሱ ብቻ አይደሉም፣ እሳቸውም አጨብጭበዋል። እዚህ ውስጥም አላችሁ የእግዚአብሔር ብዕር፣ የእግዚአብሔር አንደበት፣ የእግዚአብሔር እጅ የሆናችሁ እግዚአብሔር የኔ የሚላችሁ ሰዎች አሉ። መታደል ነው። እንደዚህ ያለ እሱ እኔ ተበጅቻለሁና አትፍራ፣ አንተ የኔ ነህ መባል፣ አንቺ የኔ ነሽ መባል፣ በውሃ ውስጥ ባለፍ ጊዜ እኔ አብሬ እሆናለሁ፣ ወንዞቹ አያሰጥሙህም፣ በእሳት ውስጥ ባለፍ ጊዜ እኔ አብሬ እሆናለሁ፣ ነበልባሉ አያቃጥልህም አለና ወረድ ብሎ እንደዚህ አለ፣ በፊቴ የከበርክና የተመሰገንክ ነህ። ፕሪሺየስ ኤንድ ኦነርድ ነው። በጣም ደስ ይላል። በእግዚአብሔር መመረጥ አይደለም? በጣም ደስ ይላል። እሱ ነው እኮ ያለው። ሰው ስላከበረ አይደለም። በፊቴ የከበርክና የተመሰገንክ ነህ አለ። እሱ ካከበራችሁ ደግሞ ምንም ጥያቄ የለው። በጣም በጣም የሚያስደስት ነው። ግን በእግዚአብሔር መመረጥ ደግሞ በጣም የሚያስፈራ ነገር ነው። ለምን እንደሚያስፈራ ልንገራችሁ። ፈቃዳችሁን ማድረግ አትችሉም። የወደዳችሁትን ማድረግ አትችሉም። እኔ ዮናስን ሳስበው በጣም ያስገርመኛል። መርከብ ላይ ሲወጣ ከፍሏል። መክፈል ያለበትን ለመርከቡ ከፍሏል። የሚያስፈልገው የዘመኑ ዶክመንት ቪዛ አለው። ወደ ተርሴስ ነው መሄድ የፈለገው፣ መብቱ ነው። እግዚአብሔር መጣ መንገድ ላይ
ማዕበል አስነሳ፣ እንዲጥሉት አደረገ፣ አሳ ነባሪ እንዲወጣው አደረገ፣ ወስዶ ባህር ዳር እንዲተፋው አደረገ። ምን ነው እግዚአብሔር ሆይ አንተ የኔ ዕቃ ነህ፣ የፈለከውን ነገር ማድረግ አትችልም፣ እኔ የምልህን ብቻ ነው የምታደርገው። የሚያስፈራ ነው። የወደዳችሁትን ማድረግ አትችሉም። አቶ ትእዛዙ ዝም ብለው ተነስተው ድግስ ደግሰው እንደው ለክብራቸው ለሀብታቸው ማሳያ ማድረግ አይችሉም። ጠይቀው ነው፣ አዳምጠው ነው፣ ልባቸውን አዳምጠው ነው። መጋቢ ሐዲስ እሸቱ መናገር የሚፈልጉትን እንደፈለጉ መናገር አይችሉም። ጠይቀው ነው፣ ውስጣቸውን አዳምጠው ነው። መጋቢ ሐዲስ ዶክተር ሮዳስ የፈለገውን ነገር መጻፍ አይችሉም። ወጣት ስለሆኑ አንተ እያልኩ እቸገራለሁ። አይችሉም። ጠይቀው ነው፣ አዳምጠው ነው። እና የፈለጋችሁትን መሆን አትችሉም። መናገር እየፈለጋችሁ አትናገሩም። የራሳችሁን መጽሐፍ እየፈለጋችሁ አትችሉም። የራሳችሁን እሱ ያለውን ትጽፋላችሁ፣ እሱ ያለውን ትናገራላችሁ፣ እሱ ስጥ ሲላችሁ ትሰጣላችሁ። በሱ መመረጥ አንተ የኔ ነህ አንቺ የኔ ነሽ መባል በጣም በምድር ላይ የሚያስደስት ነገር ነው። ግን ደግሞ አንተ የኔ ነህ አንቺ የኔ ነሽ መባል ደግሞ በጣም የሚያስፈራ ነገር ነው። ስለዚህ መጋቢ ሐዲስ ዶክተር ሮዳስን እንኳን ደስ ያለው ትላለው እና ጨብጭቡን። እና የቅድሙ ጥያቄን ደግሜ ያቀርባለሁ እድሜያቸውን እንዲነግሩን። አመሰግናለሁ ስላዳመጣችሁ። እኛ መጽሐፍ ላይ በቤተ ክርስቲያናችን 4 ጉባኤያት አሉ። ብሉይ ኪዳን፣ ሐዲስ ኪዳን፣ መጻሕፍተ ሊቃውንትና መጻሕፍተ መነኮሳት። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን በዓለም ካሉ የእምነት ተቋማት ተነጥላ ብቻዋን እንድትቆም ከሚያደርጓት መካከል መጽሐፍ ቅዱስን የምትተረጉምበት መንገድ ነው። ቤተ ክርስቲያን ብሉዩን ከሐዲስ ሐዲስን ከነፍስ ነፍስን ከክርስቶስ የምታስማማበት የምታጣብቅበት የረቀቀ የጠለቀ በእምነት ተጀምሮ በእምነት የሚጠናቀቅ ሕይወት ያላት ቤተ ክርስቲያን ናት። እኔ ሁል ጊዜ እናገራለሁ፣ ጥንታውያኑ የተዋሕዶ ሊቃውንት ክርስትናን ያምኑታል፣ ይማሩታል፣ ይኖሩታል፣ የኖሩትን ትራፊውን ይጽፉታል። እስመም ተረፈ ልብ ይነብባ ይላል መጽሐፋችን። ከልብ የተረፈውን አንደበት ይናገረዋል ይባላል። ስለዚህ የጥንታውያኑ ሊቃውንት ምን ያደርጋሉ? ክርስትናን ያምኑታል፣ ያመኑትን ይማሩታል፣ የተማሩትን ይኖሩታል፣ የኖሩትን ይጽፉታል። ከእስክሪብቶ አፍ የሚፈስ ቀለም ብቻ ሳይሆን ከአንደበት የሚወጣ ቃልም አላቸው ማለት ነው። ምክንያቱም ክርስትና የከንፈር ቀለም ሳይሆን የልብ ማህተም ስለሆነ ማለት ነው። እና በአራተኛው ጉባኤ በመጻሕፍተ መነኮሳቱ ውስጥ እንዲህ የሚል ቃል ተጽፏል። እስመ ነጽሮ ዘዘልፍ ውስተ መጻሕፍት ይመልአ ለነፍስ አንክሮተ ዘኢይትነገር ወትፍሲተ አምላካዊ። ዘወትር መጻሕፍትን መመልከት ነፍስን በአምላካዊ ደስታና በማይነገር በማይብራራ መደነቅ ውስጥ ያሰጥማታል ወይም ይሞላታል ይላል። እንግዲህ ስለ መጻሕፍት የኛ ትውልድ ለምንድነው የማያነበው? ባለማንበቡ ምን ተጎዳ የሚለውን ነገር ማየት ያስፈልጋል። በመጀመሪያ ደረጃ መምህር ሮዳስን እጅግ አመሰግናለሁ። እድሜና ጤና ይስጥልን። 60-70 መጽሐፍ እንጠብቃለን። የበለጠ ደግሞ እድሜ እየበሰለ እውቀት እየበሰለ የበለጠ አረፋ እየተከተተ ምራቅ እየተዋጠ በሄደ ቁጥር ደግሞ የበለጡ የተራቀቁ መጻሕፍትን ይጽፋሉ ብለን እንጠብቃለን። እኔ መምህር ሮዳስ ከሌሎች በዘመናዊ በኩል መጥተዋል ከምንላቸው ሰዎች የሚለየው ምንድነው? ወንድማችንን ግዕዝ ያውቃል። ይሄን በደንብ አስረግጬ ለመሰክርልህ ወደ ሌሎቹ ሊመሰክሩልህ አይችሉም። ይሄን ግዕዝ ያውቃል ሮዳስ። ሌሎቹ የሚጽፉ ሰዎች እናውቃለን፣ ግዕዝም መድረክ ላይ ሲጠቅሱ እንሰማለን። በእውነቱ ግዕዝ ተበላሸ ብሎ እግዚአብሔር አይኮንንም እንጂ በቁማቸው ሲኦል ይወርዱ ነበር እነሱ። ግን እግዚአብሔር የቋንቋ አምላክ አይደለም። ግዕዙ አማረ አላማረ፣ ተጣመመ አልተጣመመ፣ ሕይወት እስከተቃና ድረስ እግዚአብሔር የግዕዝም የእንግሊዝኛም አምላክ አይደለም። የነፍስ አምላክ ነው፣ የሰውነት አምላክ ነው። ግን እንደው መድረክ ላይ ግዕዝ ባይጠቀስ እንደው እውነቱን ነው ማለት ነው። ግዕዝ እኔ እንግሊዝኛውን ደግሞ እንደው በዛ የተራቀቁ ሰዎች ሲጠቀስባቸው አምላከ ፈረንጁ ላይ የሚበሳጭ ይመስለኛል። እኔ አላውቅም ዝርዝሩን እንጂ እኔ አሁን አንዳንድ የምሰማቸው አንዳንድ ቋንቋዎች ያጠናናቸው ሁሉ እዚሁ መድረክ ላይ ሲያበላሿቸው ስንሰማ በጣም ምደነግጠው። መምህር ሮዳስ መጽሐፎቹ ሁሉ አይታችሁ እንደሆነ በግዕዝ የተሞሉ ናቸው። ከመላው የፈሰሰ
ከሞላ ልቡ ባንደበተ ኩል ፈሶ የጠጣ ነው ማለት ነው። በዚህ በኩል ይህን ምስክርነት መስጠት ይኖርብኛል። እጅግ እናመሰግናል። እኔ በዚህ አጋጣሚ መምህር ዶክተር ወዳጀንን በጣም ነው የምወዳቸው፣ በጣም ነው የማደንቃቸው። እኔ አንዳንድ ግንዛቤዎች እንዲስተካከሉ እንፈልጋለን። እኔ ብዙ ሰዎች ከሙስሊሞች ጋር ትቀራረባለህ፣ ከፕሮቴስታንቶች ጋር ትቀራረባለህ፣ ሙስሊሞች የሚያደንቁ ለምንድን ነው ብለው የሚጠይቁ ሰዎች አሉ። ይሄ በእውነቱ በጣም ጸያፍ ጥያቄ ነው፣ ነውር ጥያቄ። እኔ በሚዲያ ተናግሬያለሁ። ብቸኛ የመንግስተ ሰማያት በር መጽደቂያዋ ምትክ የሌላት አማራጭ የሌላት እንደ ፀሐይ የሞቀች እንደ ጨረቃ ያሸበረቀች እንደ አበባ ያማረች በምድር በሰማይ ምትክ የሌላት ወልድ ዋህድ ብላ የምታምን ብሉይን ከሐዲስ ሐዲሱን ተርጉማ አመስጥራ ባለቤቱ ከወዳጆቹ ንጉሱን ከነሰራዊቱ ዛፉን ከነቅርንጫፉ አስማምታ የያዘች ተዋህዶ ሃይማኖት ብቻ ናት። ይሄንን በመድረክ በአደባባይ ተናግሬያለሁ። ብቸኛ መጽደቂያ መንገድ ተዋህዶ ናት። በዚህ ትናንትና አልተደራደርንም፣ ዛሬም አንደራደርም። የመደራደር መብትም የለንም። እና አንዳንድ ሰዎች ይገርሙኛል። ኦርቶዶክስ ተዋህዶ ቤተክርስቲያን ይሄን ብታርም እንመጣለን የሚሉ ደፋር ሰዎች ይገጥሙኛል። እኛ ደግሞ በግልባጩ ቤተክርስቲያን ምን ትላለች? ይሄን ካላረማችሁ አልቀበላችሁም ብላችኋል ስላልነገረቻችሁ ነው። እንዲህ አይነት በጣም ጸያፍ ነው። አይባልም። ስለዚህ እኔ ብዙ ኡስታዝ ወዳጆች አሉኝ፣ ብዙ ፓስተር ወዳጆች አሉኝ፣ ብዙ ፕሮቴስታንት ሙስሊም ወዳጆች አሉኝ። በዚህ ደግሞ በሰውነቴ እንደ ሰው በዜግነቴ እንደ ሀገር በሃይማኖቴ እንደ ተዋህዶ እኮራለሁ። እግዚአብሔር ክብር ይመስገን። የኛ ዓላማ እስልምና ክርስትና ማስታረቅ አይደለም። ቁርአንና መጽሐፍ ቅዱስ ማስታረቅ አይደለም። በቤተ ክርስቲያን በመስጊድ መካከል ድልድይ መዘርጋታል። ይሄ አይቻልም፣ አይደረግም። ነጭና ጥቁር ማለት ያህል ነው። ይሄ አይስማማም፣ ሊስማማም አይችልም። እንኳን በሸቱ በደካማው አቅም በሲኖዶስና በመጅሊስ እንኳን ቢስማሙ አንስማማም፣ ሊስማማም አይችልም። ነገር ግን እስልምናና ክርስትና አንድ አይደሉም ማለት ገብረ ማርያምና መሐመድ አብረው አይኖሩም ማለት አይደለም። ይሄን ማስተካከል አለባችሁ ክርስቲያኖች። እኔ ሱቅ ያላችሁ ክርስቲያኖች ሙስሊሙን መቅጠር አለባችሁ። ሙስሊሞቹ መርጣችሁ ሙስሊሙን የምትቀጥሩ ካላችሁ ኪሳራው ዜማ ላይ ናቸው። እንዲያውም እኔ አሁን ሙስሊም ክርስቲያን ሱቅ ቢኖረኝ ነው የምላችሁ፣ 2 ሰራተኛ ቢኖረኝ ወለተ ማርያምና ከድጃን የምቀጥራቸው። ምክንያቱም እርስ በርስ ይጠባበቃሉ፣ ገንዘብ ይሉ ይጠበቅልኛል። ይገርማችኋል። ሞኝ አትሁኑ። ተመሳሳይ ቀጥረህ አትክሰር ነው የምልህ። ደህና ዋላችሁ። እኔ ለአቶ ትእዛዙ ካሉም እንደውም እንደ አንድ ጥቆማ ነው፣ ባለሀብቶች ማወቅ አለባቸው። መሐመድን ከወልደ ማርያም አጣምረ ልቀቃቸው፣ ሀጎሱን ከቶሎሳ አጣምረ ልቀቃቸው። እርስ በርሳቸው ይጠባበቁላል። ሞኝ አትሁን። ይሄንን እንሰብካለን፣ አንድነትን እንሰብካለን፣ ፍቅርን እንሰብካለን። ኢትዮጵያ የመስጊዱም የቤተ ክርስቲያኑም የቁርአኑም የመጽሐፍ ቅዱስም የመሐመድም የገብረ ማርያምም ሀገር ናት። ይሄን ተደራድረናል፣ አንደራደርም። ነገር ግን ቅድም እንዳልኳችሁ ማተብ ነው፣ ሃይማኖት ነው፣ ተዋህዶ ነው። በዚህ ጉዳይ የመደራደር አቅሙም መብቱም ፍላጎቱም የለም። ስለዚህ እንደነ ዶክተር ወዳጀን አይነት ያነበቡ የተገነዘቡ አረፋ የከተቱ ምራቅ የዋጡ ሰውነት ከዜግነት ዜግነት ከሃይማኖት ጦርነት ያልከፈተባቸው ስሜታቸው የተቆጣጠሩ ሰዎች ያስፈልጉናል። በዚህ በጣም ነው የምንደሰተው። ዶክተር ወዳጀን ካልወጡ እንወደውታለን። እና እንደው በጥቅሉ ግን ስለወጣ እንደው ስለ ስዕሉ ሰምር ተነግሯል። አባቴ ኃይለ ገብርኤልን ቃለ ሕይወት ያሰማልን። ወንድማችን መምህር ሰይፈ ዳንኤልም ተናግረዋል። እግዚአብሔር ይስጥልን። አንብቡ። እኔ ወጣቶች አንብቡ። እውነቴን ነው የምላችሁ። በፖለቲካው፣ በሃይማኖቱ፣ በኢኮኖሚው ግንባር ቀደም ሆናችሁ መገኘት ከፈለጋችሁ ማንበብ አለባችሁ። አሁን እኛ በእውነቱ የኢትዮጵያ ወጣት በአሁኑ ጊዜ እዳ የገባው ከንቱ ሆኖ ባክኖ የቀረው በፖለቲከኞቹ ችግር ብቻ አይደለም። እኔ የኢትዮጵያን ወጣት ከፓስተር ከቄስና ከኡስታዝ ቅኝ ግዛት ካላላቀቅን እድገት አይመጣም። ያላነበበ ፓስተር ሲቀባጥርበት እየዋለ፣ ያላነበበ ኡስታዝ የግላሰሙን ሲሞላው እየዋለ፣ ያላመሰጠረ ቄስ ሲቀባጥርበት እየዋለ እንዴት ነው ሊያድግ የሚችለው? ሀገር በሃይማኖት ብቻ አትለወጥም። ይሄን ማመን አለባችሁ። ሀገር የምትቀየረው ሁለንተናው እድገት ሲመጣ ነው። ያ ደግሞ ስታነቡ ነው። እስኪ ተመልከቱ። ብዙ 120 ሚሊዮን የኢትዮጵያ ሕዝብ እኮ ጥቂት ሰዎች ናቸው የሚሾፍሩት። አይታችኋል? በፕሮቴስታንቱ ብትሄዱ ጥቂት
ብልጥ ፓስተሮች ሲሾፍሩት ያላችሁ እነዛን ሰዎች ቁጭ ብላ ሲሰሙት ደግሞ እኔ እነሱ ለምን መሪ እንደሆኑ አይደል የሚገርመኝ እኔ የሚመራ ሰው መገኘቱ እኔ ማርያምን እኮ ነው የምላችሁ የሚመራ ሰው መገኘቱ ለነሱ የሚያጨበጭብ ሰው መገኘቱ አንዳንድ ሰባኪያን በቤተ ክርስቲያናችን ስንት ምስጢር የተሞሉ ደማቸው ጠብ ቢል ቃለ እግዚአብሔር ሆነ እንትፍ ቢሉ ቃለ እግዚአብሔር የሚተፉ ሊቃውንት ባሉባት ቤተ ክርስቲያን እዚህ ግቡ የማትሏቸው ሰዎች ከንባብም ከጥበብም የተራቆቱ ከክርስትናም ከሰበናም የተራቆቱ ሰዎች ሰው ሲያንጋጉታ ያላችሁ ይሄ ውድቀት ነው ወገኖቻችን ስለዚህ እኔ ወጣቶችን ነው የምመክረው ወጣት እኔ በ20 በ30 አመቱ ማንበብ አለበት ማንበብ ማለት ደግሞ ክርስቲያኑ መጽሐፍ ቅዱስ ሙስሊሙ ቁርአን ማንበብ ይሄ ግዴታ ነው እኔ አሁን ለምሳሌ አዲስ ኪዳን ብሉይ ኪዳን አራቱን ጉባኤት አነባለሁ ምክንያቱም ክላስ ገብቼ ተማሪ አስተምራለሁ እንዴ የክላሱ ተማሪ እንደናንተ አጨብጭቦ ከንፈር መጥቶ ሜዳ ይመስላችሁ ደም የሚመጥነው ክላስ ያለው በጣም ከባድ ነው ካህናት ናቸው የተማሩ ናቸው ያፋጥጧቸዋል ተዘጋጅተ ሰንቀ ካልገባ ቀባጥረ የምትወጣበት አስጨብጭበ የምትወጣበት አይደለም ያ በጣም ስለዚህ ተማሪዎች እንዳውቁልኝ እንዳይንቁኝም መቼም ዕውቀት የሚባለው ካቅም በላይ ሆኖ ሲያስጨንቅም ካቅም በታች ሆኖ ሲናቅም ዕውቀት ባዶ ይባላል ልብ ሲመታ ነው ተኳሽ ይባላል ልብ ራሱን አለው ማለት ከዚህ በላይ ካለፈ ጥይቱ ሳተ በዚህ በኩልም ለኳስን ለጥይት አይጠቅም ለኳስ ጥሩ ነው አለው ባለፈው ሲጠይቅ በእግሩ መካከል አሾልኮ ሲያስገባ ምንድነው በየጠየቀን ሎጨ ነው አለ ሰውየው ልክ ነው አይደል አይናሞቹ ሲያወሩ የሰማሁት ነው ለጥይት እንደዚህ በዚህ ካለፈ ክሽፈት ነው ለኳስ ግን ድል ነው ልብ መታ እዚህ ጋር ሲመታ ነው ተኳሽ ዕውቀትም ከላይም ካቅም በላይ ሆኖ ምን ይያሉ ይሆን ይያለ እንደው አየር ላይ አንሳፈን መተው ወንጀል ካቅም በታችም ሆኖ ምን ይቀባጥራ ከተባላችሁ ኪሳራ ነው የክርስቶስ ትምህርት ልብራስ የሚመታ የሆነው ረቆ የማያስጨንቅ አንሶ የማይናቅ ማዕከላዊ ትምህርት ስለሆነ ነው የኢትዮጵያ ቤተክርስቲያን በእውነት አፌን ሞልቼ እናገራለሁ ከመናቅም ከማስጨነቅም የራቀ ማዕከላዊ ትምህርት ያላት ቤተክርስቲያን ናት በእውነት ይሄን ምእመናን እኛ ሁሉ ጊዜ ገራገሩን የምንነግራችሁ ላላላላ ቀጠን ያለውን ገብሱን የምንነግራችሁ ከሰኞ እስከ ዓርብ ኑሮ ያባከናችሁ እሁድ መጥታችሁ በእኛው ቀጭንቅላታችሁ ይዞራል ብለን ነው እንጂ የምናውቀው ነው ብንነግራችሁ አሰሙንም ነበር ይሄን ማወቅ አለባችሁ ይሄን መረዳት አለባችሁ ስለዚህ እኔ መምህር ሮዳስ በቤተ ክርስቲያን ያደገለ ዘምንሱ ህይወቱ ውስተ ቤተ እግዚአብሔር ይባላል እንደነ ሮዳስ አይነቶቹ ዘምንሱ ህይወቱ ማለት ከትንሽነቱ ጀምሮ ቤተ ክርስቲያን ያደገ ማለት ነው ጡጦው ቃለ እግዚአብሔር ነው አሻንጉሊቱ ቃለ እግዚአብሔር ነው በቤት ዳደ ብሎ ቁሞ ሄደው በቤተ ክርስቲያን ስለዚህ እንደ አይነቱ ሰው ሲናገር ይታመናል ሲናገር ይሰማል ቢጽፍ ብዕሩ ይባረካል ቢናገር አንደበቱ ይባረካል ስለዚህ መጽሐፋችን ምንድነው የሚለው መጽሐፍትን የሚያነብሱ በእውቀት ይሞላሉ ቅዱስ ጳውሎስም ጢሞቴዎስን ሲመክረው ኡቅ በእንተ አንብቦ ወዘልፈ ሐሉ ባቲ እወቅ ተጠንቀቅ አንብብ በሷም ጸንተህ ኑር ይሄን ያደረክ እንደሆነ ወዘንተ ለእመገበርከ ርዕሰከ ይታድን ወዘሂ ይሰማከ ይሄን ያደረክ እንደሆነ የሚሰሙህንም ራስህንም ታድናለህ አለ ሐዋርያው ቅዱስ ጳውሎስ ሊቅ ነው የብሉይ ኪዳን ሊቅ ነው ማይም አይደለም ከገማልያል እግር ስር ተምሬ ቁጭ ብዬ ተምሬያለሁ በእውቀት ከፈለጋችሁ እበልጣችኋለሁ አለ ዕውቀቴ ነገር ግን ዕውቀቱን ከሕይወት ጋር አገናኙ ቅድም እንደተነገረው የኛ ቅዱሳን አባቶች መምህሮቻችን የቃለ እግዚአብሔር መምህሮች ብቻ አይደሉም አንባቢ አነብናቢ አመስጣሪ ቀባጣሪ ብቻ አይደሉም ይኖሩታል ያስተምራሉ እኔ በየቀኑ 150 የንታጌራ መምህር ወዳስ ያቃቸዋል የንታጌራ መጋቢ ምስጢር ጌራ ወርቅ የሚባሉ መምህር ነበሩኝ በእውነት የበቁ መምህር የበቁ በዚህ ዘመን እኔ እውነቱን ለመናገር እንደ ወንዝና ተራራ እንዳላመልክ ዘረኝነትን ከልቤ ነቅለው የጣሉልኝ መምህር ናቸው የንታጌራ እሳቸው ከጎጃም ነው የመጡት የሚገርማችሁ ነገር ከአክሱም የመጡ መምህራን ከደብረ ጽጌ ከጎንደር ከጎጃም ከየትም በተው መምህራን የንታጌራ ቤት የአብርሃም ቤት ነው ሳራ የለች መናኝ ናቸው እንጂ እሳቸው እና እንደነሱ አይነት በቀን 150 መዝሙር አንድ ነገር ልንገራችሁ እሳቸው ካንዲስ ደህና ዋላችሁ ካንዲስ እስከ 7 ከልደታ እስከ ስላሴ ድረስ የመቤታችንን ወትቤ ማርያም ጸሎተ እግዝእትነ ማርያም አለ አይደለም እሱን የመቤታችን እድሜ ስንት ነው ኧረ ጮክ በሉ ትስማችሁ እሷ ትስማችሁ ስንት ነው እድሜዋ 64 እና
የእንታ ጌራ ከአንድ እስከ ሰባት የእመቤታችንን ውዳሴ ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር የሚለውን 64 ጊዜ በየቀኑ ይጸልያሉ። እና አንድ ሁለት ጓደኞች ስማቸውን አልነግራችሁም እኛ ስለምን አልሞክርም ብለን ታጥቀን ተነሳን። የኔታ 64 ጸልየው ጥቅም ቢያገኙበት ነው ብለን ጀመርን። አንድ ወንድማችን አንድ ሁለት ቀን 25-30 ደረሰ። እኔ እንደምንም ተጣጥሬ 48 ደርጎ አስታውሳለሁ። አንድ ከኛ የተሻለ ልጅ ነበር 3 ቀን 64 ደገመና አይ ከቁጥር ጋር ምን አታገለይ ብሎ አቋርጦ ወጣ። አንዳንድ ሰው ምንድነው አየሩ ከበደን አሉ የኛ ኳስ ተጫዋቾች አለ። ቀልደኛውን ሰምታችሁታል። እኛ አየር ተሸከሙ አላልናችሁ ተጫዋቱ እንጂ አላልናችሁ። እና አንዳንድ ሰው የራሱን ድክመት ማላከክ ይወድ ማጣበቅ ይወዳል። እና አንዱ 64 3 ቀን ደገመ 48 ላይ 2 ቀን አንዱ 28 ላይ እንዲህ አይነት መምህራን ነበሩ ምእመናን። እንደነዚህ አይነቶቹ ካባውን ሲለብሱት ቀሚሱን ሲለብሱት እንዴት ዋላችሁ ሲሉ እንኳን በረከት ነበር። ጭራቸው ሲነካ በረከት ነበር። እንግዲህ ተንሸራቶኛ ላይ ወደቀ። እንግዲህ እኔ የማውን ክፍል የኔታ ነው የሚባለው። መቼም አንድ ታሪክ እንዳይጠፋ ድንጋይ ላይ ይጻፍ ይባላል። ምክንያቱም በድንጋይ ላይ የተጻፉ ጽፎች አሁን የአክሱም ጽፎች አሉ ታውቃላችሁ አይደል? አሁን የኔታ እንዳይጠፋ ድንጋይ ሲፈለግ እኛ ተገኘን እና እኛ ላይ ጻፉት። ይሄው እንንቀሳቀሳለን። የኔታ ነው የሚባለው። ድንጋዩ ተናጋሪው ድንጋይ እንደማለት ነው እንግዲህ። እና እኔ በእውነት የኢትዮጵያን ቤተክርስቲያን መምህር ሮዳስም እኔም እንደ ፓትርያርኩ ጳጳሳቱ 40% ከመቶ አውቀዋት ከሆነ ድለኞች ናቸው። በፍጹም የኢትዮጵያ ቤተክርስቲያን የኢትዮጵያ ነዳጅ ገና ተቆፍሮ መውጣት አለባቸው። ይሄን አፌን ሞልቼ እናገራለሁ። እና እግዚአብሔር ይስጥልን በእውነት አንባቢ ወጣት እንፍጠር። አንባቢ ወጣት ምለውኔ በሁሉም በኩል ያለ በፖለቲካው፣ በኢኮኖሚው፣ በሃይማኖቱ፣ በሳይንስና በቴክኖሎጂ እኛ በብዙ መንገድ የሚመራመር እንፈልጋለን። ሀገር የምታድገው በሃይማኖት ብቻ አይደለም። ሀገር የምታድገው ቤተክርስቲያን በየቦታው መገንባት ብቻ አይደለም። ሰው እየፈረሰ ህንጻ ቢገነባ በክርስቶስ ደምና ስጋ ተለስኖ የተፈጠረ ሰው እየፈረሰ በሲሚንቶና በብሎኬት የሚገነባው ህንጻ ቁም ነገር የለውም። ዛሬ አሜሪካና አውሮፓ ፕሮቴስታንቶቹ አዳራሻቸውን እየሸጡ ነው። አማኝ የላቸው። ስለዚህ ቤተክርስቲያኖት የእውቀት ቤተክርስቲያናት፣ የፍልስፍና ቤተክርስቲያናት፣ የስነ ጽሑፍ ቤተክርስቲያናት የሌለውን ነገር አልነግሩኝም። የሙዚቃ ሁሉ ቤተክርስቲያን ነው። የሙዚቃ የዘፈኑ እያልኳችሁ አይደለም። አደራችሁ እናንተ ቆርጣችሁ ወስዳችሁ እንጀራ መጋገር አይደለም። የዜማው ማለት ነው። የኢትዮጵያ ሙዚቃ፣ የኢትዮጵያ ስነ ጥበብ፣ የኢትዮጵያ ስነ ጽሑፍ፣ የኢትዮጵያ ኪነ ጥበብ፣ የኢትዮጵያ ህገ መንግስት፣ የኢትዮጵያ ፍልስፍና ሂድ ወደ ቤትህ ጓዝህን ጠቅልል ውጣልን ቢባል ደጀ ሰላም ነው የሚገባው። እርግጠኛ ሆኜ እነግራችኋለሁ። እኛ ጋር ነው የሚመጣው። ስለዚህ በእውነት ይችን ቤተክርስቲያን ማክበር መንከባከብ አለብን። እንደ መምህር ሮዳስ ፈንቅለው የሚጽፉ ሰዎች ያስፈልጉናል። መልክዓ ስዕል በቤተክርስቲያናችን ካህናቱ ያውቁታል። መልክዓ ስዕል አድራሽ ማለት በቤተክርስቲያናችን ሆነቱ ተራ እውቀት ነበር የሚባለው በፊት። ግን እኛ ሳይገባን ሰሞነኛ ዲያቆናቱ ቀሳውስቱ ናቸው ሊቃውንቱ የአብነት መምህር ትልልቆቹ ትኩረት ሰጥተው ታያውቁም። እንደው ተራ ነገር የሰሞነኛ ቀለም ነበር የሚባለው። ግን ወንድማችን ቆፍሮ አውጥቶ ለካ እውቀት መሆን ይችላል ብሎ አሳይቶናል። በኢትዮጵያ ዘመን አቆጣጠር ዘመናዊውን አስተሳሰብ ከሃይማኖተ ዕውቀት ጋር በማቀራኘት በማጋባትና በማዋሃድ የራሱን ድርሻ ተወጥቷል። ወንድማችን እናመሰግናለን። እድሜና ጤና ይስጥልን። እንግዲህ 30 መጽሐፍ ሰብሃል 31ኛው መጽሐፍ ግን ሰው ብትሆንልህ ገብቷቸዋል። አልገባንም ለማለት ነው። እኔ በእውነት ነው ለኔ እሱ ተሞሽሮ መስበክ አይደለም የናፈቀኝ። እኔ መስበክ ሳይሆን መቀኘት። እኔ ቅኔ መምህር ነኝ እና ቅኔ ያረግልሃለሁ ስታገባ ንገረኝ። በእውነቱ አስቤዛውን አንተ ትችላለህ ብዬ ነው። እኔ ይሄን ገዛላል ያን ገዛላህ አላልንም። አንተ ምንም ግንዛቤ እንጂ ገንዘብ ብዙ አንታማም። አይታው የገንዘቡ ሰዎች ደግሞ አሉ። እንግዲህ ገንዘብና ግንዛቤ ሲጋቡ ጽድቅ ይወለዳል ይባላልና በርቱልን፣ ጠንክሩልን። በእውነት ይሄንን ፕሮግራም አክብራችሁ መጽሐፍ ይመረቃል ብላችሁ እኔ ባለፈው ብዙ ኢትዮጵያውያን ሐውልት ምረቃ ሲባል ነቅለው ይመጣሉ። መጽሐፍ ምረቃ ይመጡ። እኔ ሐውልት ምረቃ ቢመጡት እኔ ተገላገል ነው እንኳን ሞተ አይመለስ እንዳይመለስ ማረጋገጥ ነው። እንዴ አበሻ የሞተ ማመስገን ይወዳልና መጽሐፍ ምርቃት ላይ አልተለመደም እና ብዙ ሰዎች ወጣቶች እንዳላችሁ ይሰማኛል። ካሌብና
ትዕግስት በጣም በርቱ፣ ጠንክሩ። እንዲህ ያለ ቦታ መገኘታችሁ በጣም ጥሩ ነው። የቱን ትተን የቱን እናገረዋለን? በጥቅሉ ወንድማችን እድሜና ጤና ይስጥልን፣ ብዕርህን ይባርክ። የድንግል ማርያም ረድኤት በረከት አይለይህ። ሳሊለነ ቅድስት እንዳልክ ለመቃብር ያብቃ። ሌላ ምንም አልመረጥም። እውነቱ እኔ ሰውን መለምንለት ሳሊለነ እኔ አሁን ምእመናን አሁን ምን እንደምን ታውቃላችሁ? እኔ አሁን ይሄ ጭብጨባ አድናቆት ምን የምትሉት እጅጅ እውነቱን ለመናገር ሰልችቶናል። እኔ አሁን የምፈልገው ስክን ብዬ እርግጥ ብዬ ውዳሴ ማርያምን ደግሜ እንደው ብችል ለሰው ተርፌ እንደው ጸልይልኝ የሚባል ምክንያቱም በአሁኑ ጊዜ ብዙ ጸልይልን የምንባለው ሰዎች ለራሳችን ሊጸልይልን የሚገባን ሰዎች ነን። እኔ አሁን አንዳንድ ጊዜ ፓስተሮቹ ድፍረታቸው ይገርመኛል። እጸልይላቸዋለሁ አሁን ሰው እኮ አልነገራቸውም እንዴ ሊጸልይላቸው እኮ ነው የሚገባው። እያበዱ እየቀወሱ ጨርቅ ሊጥሩ ነው እነሱ ሰዎች። ዘመድ ቢኖር እኮ ጸበል ነው መሄድ ያለባቸው። አሁን እኛም ቤተክርስቲያን ቄሱ መነኩሴው ጸልዩልኝ የሚባል አለ። ለራሱ አረፋ ያልከተተ ፍሬን የበጠሰ ኑሮ የሚያንገላታው ሰው እንዴት ነው የሚጸልየው? እኔ ግን አረፋ ከተቼ እድሜ ትንሽ አይደለም ግን እድሜ እና ደህና ዋሉ። ዜና መጻሕፍት ወለጠ ዜና ሮዳስ ለኢትዮጵያ ሞገሳ እንበለ ትትፈጠር ሔዋን እስመ ወለደ 30 የሮዳስ ዜና የመጻሕፍትን ዜና ታሪካቸውን ቀየራቸው። በመጻሕፍት ታሪክ አዳም 30 የወለደው ሔዋን ከተፈጠረች በኋላ ነው። ሮዳስ ግን 30 የወለደው ሔዋኑ ሳትመጣ ነው ማለት ነው። አምላኬ የገይስ አቤከ አይመርናሁ ለሮዳስ ወሃተትናሁ ይእዜ በሮዳስ ከመተቀነው አማኑኤል ጊዜ ነው እንጂ በሮዳስ ከመተቀነው አማኑኤል ጊዜ ባይቱ ይወቅነ ከመይዓርፍ ማእዜ በሮዳስ ከመተቀነው አማኑኤል ጊዜ አማኑኤል በሮዳስ ችንካር እንደተቸነከረ ዛሬ ያወቅነ። ያው በእግዚአብሔር ዘንድ ረፍት እንደሌለ ሁሉ እኛም ያላወቅነው መቼ አርፎ እንደሚያድር መቼ እንደሚተኛ ነው ማለት ነው። በሮዳስ ከመተቀነው አማኑኤል ጊዜ እግዚኦ ሚ በዝሁ ለይሳቅዩኒ መጽሐፈ ሲሳይ አይምሮ መጽሐፈ ተሰሰዩ ህዝብ በቤተ ሮዳስ ልባዊ አምጣና አቅረበ ሮዳስ መጋቢ ሐዲስ ማህበራዊ ነው። መጋቢ ሐዲስ ዶክተር ሮዳስ ታደሰ እንኳን ደስ ያለህ። በእኔ ደግሞ ልጋብዛችሁ አንድ ጊዜ ምስጋናና እልልታ ለዚህ ለ30ኛው መጽሐፉ ኦ ርርይተ ህሊና ለእግዚአብሔር አስከርኑ እንተ ያውያኪ ሳተረስኑ ማረኒ ድንግል ወተሳለኒ በበዘመኑ ለመማርክኒ እግዝእተ ዘይኮንነኒ መኖ ኮናኔ ስጋ ወነፍስ ወልድኪ ያኮኑ ርህሊና ሽሩሩ የሆነ ለእግዚአብሔር ማደሪያው የእሳቱ ግለት ያላቃተለሽ ድንግል ሆይ በየዘመኑ ማሪኝ ራሪልኝ መቤቴ አንቺን ከራራሽልኝ። የሚፈርድብኝ ማን ነው? ስጋና ነፍስን የሚፈርድ ልጅሽ ነውና። ቋንቋዬ ነሽ ድንግል መግባቢያዬ መልሴ ማገኝብሽ ከጌታዬ መልሴ ማገኝብሽ ከጌታዬ ባንቺ ቀርብ ያለው ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት። ቋንቋዬ ነሽ ድንግል መግባቢያዬ መልሴ ማገኝብሽ ከጌታዬ መልሴ ማገኝብሽ ከጌታዬ ባንቺ ቀርብ ያለው ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል። በምን ስራዬ ነው ከፊቱ የቆምኩት? መቼ በቅቼ ነው ስሙን የጠራሁት? አስታራቂ እናት አንቺን ስለሰጠኝ ስለ ቃል ኪዳንሽ አቤት ልጄ አለኝ። ስለ ቃል ኪዳንሽ አቤት ልጄ አለኝ። ቋንቋዬ ነሽ ድንግል መግባቢያዬ
መርሲ ማገኝብሽ ከጌታዬ መርሲ ማገኝብሽ ከጌታዬ ባንቺ ቀርቤያለሁ ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል ስለማምላክ ብሎ ያፈረ የለም ባንቺ ያልከበረ ሰው አይገኝም እንደ ባለ ማይረግ እኔም ሰው መባሌ አንቺን አግኝቼ ነው ድንግል መሰላሌ ማንን አግኝቼ ነው አግኝቼ ነው ድንግል መሰላሌ ቋንቋዬ ነሽ ድንግል መግባቢያዬ መርሲ ማገኝብሽ ከጌታዬ መርሲ ማገኝብሽ ከጌታዬ ባንቺ ቀርቤያለሁ ቤቴ ሞልቶልኛል አይሰማኝም ሰላም ለኪ ብዬ ስጀምር ጸሎቴን ሐሴቴ ሞላዋል መላ ሰውነቴን እንደ ቅዱስ ኤፍሬም በምስጋናሽ ልጽና በእጆችሽ አለው አምላኬ ነውና በእቅፍሽ አለው ጌታዬ ነውና ቋንቋዬ ነሽ ድንግል መግባቢያዬ መርሲ ማገኝብሽ ከጌታዬ መርሲ ማገኝብሽ ባንቺ ቀርቤያለሁ ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶ እግዚአብሔር አምላክችን ቀን ባርኮና ቀድሶ በተለይ ደግሞ እናታችንን ድንግልን እኔን ከሞት ከልጇ አማልዳ ከመቃብር ያወጣችኝ የእናቴ ቀን ተጽፎላት እዚህ በመገኘቴ ደስ ብሎኛል። እንኳን ደስ አላችሁ። በመጨረሻ በጣም የምንወደው አንቱ ልበለው መጋቢ ሐዲስ ዶክተር ሮዳስ በጣም እምወዳቸው የበለጠ እምነቴ እንዲጠነክር ስለ እናቴ ስለ ጌታዬ በመስቀል ላይ ተቸንክሮ ፍቅሩን ስለሰጠን በደንብ እንድማር እንዲሼፕ አድርገውኝ እውነቴን ነው የምለው ሁሌ ስንገናኝ እነግራለሁና በጣም ወደው ማመሰግነው ምን ጊዜም ዩቲዩብ ላይ የሚናገረው የማያመልጠኝ ውድ ወንድሜ የሜሪጆ አምባሳደር እንኳን ደስ አሉት። በመጨረሻ ለዚህ ምርቃት ስል ነው ከአርባ ምንጭ የመጣሁት። ሶስተኛ የዲያሊሲስ ሴንተር አርባ ምንጭ ከፍተን ነገ ስራ ይጀምራል። እንኳን ደስ አላችሁ። እንግዲህ 60 ዓመት ስላለፈኝ ልመርቀው አይደል? ልመርቃቸው። አንተ ልበል ልጄ ነህ፣ ክብሩን የላኛው ጌታ ይውሰድ። እኔ እውነቴን ነው የምለው፣ እድሜ ከጤና ይስጥ፣ ተባረክልኝ። ይሄን ሁሉ ሰው እያፈራህ ነውና የበለጠ ጸጋ ይስጥ፣ እድሜ ከጤና ይስጥ። በትዳር ተባረክ፣ በልጆች ተባረክ። የኢትዮጵያ አሴት የኢትዮጵያ ልጅ የድንግል ልጅ የጌታ ኢየሱስ ክርስቶስን ክብር ከፍ የምታደርግነህና ከዚህ የበለጠ እውቀት ይስጥልኝ። 100 መጽሐፍ አይደለም 200 መጽሐፍ ጽፈ ዛሬስ በቃኝ ጌታዬ ወደ አንተ ልምጣ እመብርሃን በቃኝ እያልክ እየዘመርክ በመላእክት ታጅበ ሰማያዊ ቤት ግባ። እኔ ባጎደልኩት እሷ ትምላለች። እግዚአብሔር አምላክ ለዚህ ሰዓት ስላደረሰን ክብር ምስጋና ለሱ ይሁን። እንዲሁም በዛሬው ዕለት የመሰባሰባችን ምክንያት የሆነው ዶክተር ሮዳስ የእመቤታችን ወዳጅ እንኳን ለ30ኛው ዓመት ልጅ እንግዲህ ቅድም አባቶች ሲናገሩ ብቻህን ነህ ሁለቱን ተብለሃልና ለዚህ ሽምግልና እኔ መጀመሪያው ነኝና
እባክህ ቃላቸውን ስማ። ከአንድ ብርቱ ሁለት መድኃኒቱ ነውና ሁለተኛው የትዳር ጓደኛ እንዲኖርህ እግዚአብሔር አምላክ ይፍቀድ። እኛ እንግዲህ በዚህ እንበረታለን። ሌላው እንደምታውቁት እኔ ትንሽ ነገር መናገር የምፈልገው ዶክተር ሮዳስ ምናልባት የኔ እንግዶች ሆናችሁ 365 ቀን ለሀገሬ 364 ቀን ለሀገሬ ኢትዮጵያ 365ኛው ቀን ግን ላፈራኝ ብሔረሰብ ብዬ የማከብረው በዓል አለ። ይህ በዓል ዋና ዋና ደንበኞቼን ሁሉንም ከጠራው ስለማልችል ዋና ዋና ደንበኞቼን ጠርቼ በመጋብዝበት ፕሮግራም ላይ ተገኝተህ የስጋዊ ፍላጎታችንን ለማርካት ብቻ ሳይሆን መንፈሳዊ ሕይወትም ታዳሚዎቼ ይህንን በረከት እንዲያገኙ ባክህ ብዬ ለምኜው በአንድ ፕሮግራም ላይ በተለይም በ2000 እሱ በሚወደው በ2018 ፕሮግራም ላይ የመስቀል ፕሮግራም ላይ ተገኝቶ መልእክት አስተላልፎ ነበር። ሲያስተላልፍ እኔ ዮድን የመረጥኩት እስር ቤት ሆኜ መጽሐፍ ሳነብ መጽሐፍ ቅዱስን ከ22 አሌፋቶች አንዱ 10ኛ ተራ ቁጥር ዮድን ስመርጥ ዝም ብዬ አይደለም መጽሐፉ ስገልጥ የማን ብዬ ስም ልጥራ ብዬ እግዚአብሔርን ሳማክረው መጽሐፉን ስገልጥ የተገለጸልኝ ነው። ግን ስለ ዮድ የጠለቀ እውቀት እንዳገኝ በተለይም ዮድ እንዴት እና በጣም በተለይ ለእግዚአብሔር የቀረቡ ቃላቶች የሚሰነኝበት በመሆኑ በጣም በሰፊ ጥልቀት ባለው አንድ ሰው እንኳን ያልኖረ እስከሚመስል ድረስ ሰው በትዕግስት አዳምጦት ትምህርት ሰጥቶን የሄደ ነው። ዮድ እኔ የማውቀው በመጽሐፍ ቅዱስ እጆች ሰሩኝ አበጃጁኝ እንዳስተውል ባስተዋልና ጥበብን እንዲሁም ደግሞ በእግዚአብሔር ቀኝ ያለ እሱ ኃያል ጽኑ ይላል በዕብራይስጥ ቋንቋ። እነኚህም ብቻ ነበር የማውቀው። ወይም በኔ ብሔረሰብ ደግሞ ዮድ ይናገር ይመስክር የሚለው ነው። ነገር ግን እሱ በጣም በጣም የበዛ ከእግዚአብሔር ጋር የተገናኘ ቃል እንደሆነ አስተምሮኝ ነው የሄደውና የዘወትር በዚህ ቀን በሚከበር ቀን ከዛ ቤት እንደማይጠፋ ለዛውም ለታዳሚዎችም ትምህርት እንደሚሰጥ ቃል ገብቶልኛል እና እግዚአብሔር ያቆይልን፣ እድሜውን ያርዝምልን። ምክንያቱም በሱ አድሮ የምንማረው እውቀት ቅድም አባቶች ሲናገሩ ጥበብ ለጥበበኞች እና ጥበብ ተሰጥቶታል። እግዚአብሔር እድሜውን ያርዝምልን። እኛም ከሱ እውቀት የበለጠ እንድናገኝ የሱን እድሜ ያርዝምልን ነው። ደግሞ ዘወትር በየጊዜው በየቦታው የሚያነሳት እመቤታችን ከፊት ትቅደምለት፣ ከኋላው ትከተለው፣ ልጄ ወዳጄ ትበለው። በምሕረት ቃል ኪዳን ከምትማጸልጃቸው ጻድቃኖች አንዱ ሆኖ እንዲመረጥ እግዚአብሔር ይርዳው። እግዚአብሔር በስራው ሁሉ ይቅደምለት፣ ከክፉ ነገር ይጠብቀው። የሐሳቡን የልቦናን መሻት እግዚአብሔር ይፈጽምለት። አገራችን ኢትዮጵያን ሰላም ያደርግልን። እንደዚህ ተሰባስበን አምረን ደምቀን የምናየው አገር ሲኖር ነውና አገራችን ይጠብቅልን። እግዚአብሔር ይስጥልን። አመሰግናለሁ። ቀኛዝማች ከልብ እናመሰግናለን። በእውነት እናንተ ቆማችሁብን ነው እንጂ እዚህ ያሉ ድንቅ ድንቅ አባቶች የሆነች መልእክት ቢያስተላልፉ ደስ ይለን ነበር። እነ ዶክተር ጌትነት፣ ሳህሊ አክሊሉ፣ ጋዜጠኛ ጥበቡ፣ ቲጂ የሆነ ድምጻችሁን ብንሰማ ደስ ይለን ነበር። አስቆመናቸዋል። ወደ መጨረሻው ምዕራፍ ደርሰናልና ወደ ማስመረቁ ተናፋቂው ቅጽበት፣ የማይረሳው ቅጽበት፣ ለሌሎች እዚህ ላልተገኙ የምንናገረው የህይወት ታሪክ ጭምር የሚሆን አጋጣሚ ስለሚሆን ይሄንንም ፍጽም በሙሽራው ጥያቄ ጠይቀዋልና በእሳቸው መድረክ ማንም ቢላል ሁለት ማመሰግናቸው ወንድሞች አሉኝ። በጣም በደንብ ማመሰግናቸው። ለምን አንዱ አስመላሽ ነው፣ ውጭ ያለውን ባነር የሰራልን ነው። ይሄ የምታዩትን የሰራው ማን ይመስላችኋል?
እኔና ዘሚካኤል ነን የሰራ ነው ይሄንና አጨብጭቡልን ለኛም ዘሚካኤል ከልብ ይወድሃለሁ በጣም የሚያስደስተው ሽማግሌ አግኝቻለሁ ማለት ነው ስለዚህ ሰርጉም ይወድ ስፖንሰር አይሆንም እንደዚህ አዳራሽ ጋሽ ተዛዝ እሺ እግዚአብሔር ከሁላችን ጋር ይሁን ከልብ ሁላችሁንም እወዳችኋለሁ አከብራችኋለሁ የእግዚአብሔር ሰላም ከሁላችን ጋር ይሁን የመጨረሻው የደስታ በረሃ ግብራችን እንግዲህ ይበሰራል እንግዲህ ሁሉም መጽሐፉን ከፍ አድርጎ የገዛና ያልገዛም ይታያል በዚህ አጋጣሚ እሺ ዘሚካኤል እየታየን ነው ወጣቱ ከተደረደሩት ሰዎች መካከል ኢትዮጵያ በተስፋ ብዙ ነገር ካንተ ትጠብቃለች ስክሪኑ ላይ የምናያቸው ተለዋዋጭ ስዕሎች የተሳሉት አንዱን በዚህ ወጣቱ ሰዓሊም ጭምር ነው የቴክኖሎጂ ሰውም ጭምር ነው እናመሰግናለን ስለዚህ አረፍ በዚሁ ቀጥላ ያሉ ሰዎች ካሉ ለመጨረሻ ጊዜ ከተቀመጡበት እንዲነሱ እናደርግና ይሄን አይረሴ የመጽሐፉን ምርቃ እንፈጽማለን ርችቱን የመለኮስ ስነ ስርዓት እናስቀድማለን በእጃችሁ የያዛችኋቸውን ርችቶችም ቀጥላችሁ ትለኩሱልናላችሁ መጽሐፎቻችሁን ወደ ላይ አድርጉልን መጽሐፉን መልክዓ ስዕል ንባቡና ትርጓሜው በመጋቤ ሐዲስ ዶክተር ሮዳስ ታደሰ 30ኛ መጽሐፉ ነው ነጋሪት ይጎሰማል እልልታ ይኖራል ጭብጨባ ይኖራል መልክዓ ሥላሴ ንባብና ትርጓሜው በይፋ ተመርቋል መጽሐፉን መግዛት ለምትፈልጉ አስተባባሪዎችን ማናገር ይቻላል በብዛት መውሰድ ለምትፈልጉ ማማከር ይቻላል እንደዚሁም ጥቁሯ እመቤት ወይም በቅድስት ልደታ ቤተክርስቲያን ውስጥ የምትገኘው ጥቁሯ ማርያም በሚል ብዙዎቻችን ምናቃት ታትማ ለሽያጭ ቀርባለች መጪው የልደታ ለማርያም በዓልንም ታሳቢ በማድረግ ስጦታ መሰጣጣት የምትፈልጉ ካላችሁ ገዝታችሁ እንድትሄዱ ማሳሰቢያ ይቅረብ ብለዋል አስተባባሪዎች ይሄንኑ ማድረግ ትችላላችሁ ተወዳጆች እስካሁኑ ሰዓት ድረስ አብረን ስለቆየን እጅግ በጣም ደስ ብሎናል እግዚአብሔር ይመስገን መጽሐፉ በይፋ ተመርቋል እግዚአብሔር ይመስገን ለዚህ ቀን ያደረሰን ያበቃን በይፋ ደግመን ደጋግመን ያልነው የመልክዓ ስዕል ንባቡና ትርጓሜው መጽሐፍ ተመርቋል ደግመህ